ሼቢ ይሄ ጉዳይ እኔን ነው እንጂ ማንንም ሰው አይመለከትም። እሺ ይመለከተኛል እኮ ሞቼ ይገኛለሁ እያለችኝ ነው። ምን አገባት ሰው? እሷም አታውቀውም። እባክህ ጃኬት ኪስ ውስጥ ምንም ያክል የበሬ ጨጓራ አውጥቶ ጠረጴዛ ላይ ቁጭ አድርግላት። ቆይ አንቺ ከሀገርሽ ልጅ አይደል እንዴ ያርግሽ? አዎ ኢለም ብላስር የምትቀባጠሪው ፈርተሻል መሰለኝ። ቆይ ምንድነው ለፍስፍስ ነው እንዴ ፈለግሽ? ጎበስ ቀና እኔ ይዤሽ እሄዳለሁ እንዳናስደነግጠው። ኮሽ ነኝ እንዳትከተኝ ልሂድበት። አልጨረስኩም። የት ነው የምትሄጂው? የኤቢ ተንኮል ዛሬም እንደቀጠለ ነው። በጣም ይገርማል። ኤቢ አሁንም ሰላምን ከናታን ነው እንዲያረክሽ ብላ ትላታለች። ሰላምዬም በመናደድ የናታንን ክላስ ጥላው ወጣች። በጣም ያሳዝናል። እስቲ ባልፈልጊልኝና እኔ ባል ይሄ ነው ብለን ለኤቢ የምናስተዋውቃት እናድርግ ስትል ዳጣ ጋር ስታወራ ቁማት እያዳመጠች ነበር ከኪችን ሆና። በጣም ይገርማል። የኤቢ ተንኮል እንደቀጠለ ነው። የዚህም ጊዜ ዳጣም የምመጨነቅ ነው። በቃ ስለ ራስሽ ነሽ አላቅም አታያትም ወይ ብላ እየተጨናነቀችውን ሰላምዬን ታረጋጋታለች። አራዳዋለች ዳጣ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 20 ተለቀቀ። ወደ ክፍል 19 ስንመጣ እንግዲህ ግድ አፍቃሪዋ አበቄ ወይም ኤቢ ከናታን ክላስ በመኝታው ሰዓት በቢጃማ በሌሊት ቢጃማ በመኝታ ቢጃማ መታ ናታን ካንተ ጋር ነው የምተኛው፣ ፍቅሬን ትቀበለኛለህ፣ አለበለዛ ሊደፍረኝ ነው ብዬ እሪ ላለሁ እያለችው ነበር። ናታን ይህንን ሲሰማ በጣም እየደነገጠ እየሸሻት ነበረ። እሷ ግን በፍጹም ካሁን በኋላ እኔ ካንተ ጋር ነኝ ያለሁት፣ ስለዚህ ብትጠነቀቅ ይላል። እሱም ግን ጎበዝ እየተማረ አንባቢ እውቀታም ነውና እናቱም ይህን ነገር እባክሽን ረፊ፣ አሁን ለአባዬና ለማየ ቢሰሙ ምን ታያለሽ? ደግሞ ብትወጂኝም በእንደዛ አይነት ነገር አይደለም፣ በስነ ስርዓት ነው መሆን ያለበት፣ እንዴት እንደዚህ ታያለሽ እያላት ነበረ። እሷም እንግዲህ እኔ ሁኜ ነው እንትና ብትሆን ዳጣ ብትሆን ምንም ነገር አትላት እያለች ወደ አልጋው ወደ ናታን ስር ጠጋ ስትል ናታንም በመፍራት እየሸሻት ነበረ፣ ራሱን እየተቆጣጠረ የነበረው። በዚህም ጊዜ ተነስቶላት ሊሄድ ነበረ። እሷም ታውቃለህ ማን ነው የሚያምኑት? እኔ ሊደፍረኝ ነው ብዬ ነው እንትን እምለው፣ ደግሞ አባትህ አይደለም ለምን ነው አባዬ የምትለው እያለችው ነበር። እሱም አባዬ የአክብሮት ስሜ ነው፣ ምንድን ታያለሽ? እንደ አባቴ ነው እኮ የማየው አባዬም ብለው እያላት ነበር። ይህ መከበር ምንድን እያለች እንግዲህ ኤቢ ለምን ማትበገረው ግዴታ እሷ አፍቅራ በሄደችበት እኔ በራሴ ነው እንጂ በማንም አልሄድም፣ በራሴ አእምሮ በመራኝ ነው ታውቃለህ እያለችው ነበር። እባክሽን ውጪ፣ አሁን እዚህ ዳጣም ብትሆን ተቀመጪ ካላልኳት አትቀመጥም፣ ስለዚህ ተውጭ እንደ ውጭ እያላት ነበረ። ናታን ጎበዙ ደግሞ የድምጿን ሪከርድ አድርጎ ቦይስ እየቀዳት ነበረ። እኔን ነው ማንን ነው የሚያምኑት እያለ ያን ድምፅ ቀርቶ ሂጂ እያለ ሲላት ነበረ። እምቢ ስትለው ጠጋ ስትል ታውቂያለሽ ይሄውና የድምፅ ሪከርድ ቦይስ አድርጌሻለሁ ሲላት ሰማይ ትውጣ ወደ መሬት ልሂድ ወደ 7ኛ ሰማይ ልሰቀል እያለች በጭንቀት የምታደርገው ሁሉ ቅጡ ጠፋባት። ይህንን ስትሰማ ተነስታ ፍዝዝዝ ብላ ቀረች። ናታንም እጇን ይሄስ ያደርግና ናታን ጎበዝ ነው ይህንን በማድረጉ ሁለተኛ እንትን ሲላት ከዛ አይን ደግሞ አልናገርሽም የማረብሽ ከሆነ አሁን ውጭ ብሏት ምንም እሽም አላለች። በድንጋጤ ተነስታ ክላሱን ለቃ ትሄዳለች ማለት ነው።
ናታንም ተነስቶ በሩን ይዘጋል። በጣም ይገርማል። የኤቢ ተንኮል እንደቀጠለ ነው። እንደ ኤቢ አይነት ሰው በጣም ይገርማል። እንግዲህ አፍቃሪዋ እሷ ናት። ነገር ግን የግሏ ለማድረግ ያልሄደችበት ያልዘረጋችበት መስመር የለም። ከኮሌጅ እስከ ቤት፣ ከቤት እስከ መኝታ ቤቱ በቢጃማ አብሬ ተኛለሁ ብላ እንደዚህ ሁሉ እያደረገች የመጣችው በጣም ገራሚ ነው። እንግዲህ ወደ ሰላምዬ ጋር ስንሄድ ሰላምዬና ዳጣ እንግዲህ ጓደኛሞች ቢስ ናቸው። እናም ሰላምዬ ዳጣም ነፃነቷን ሰጥታት፣ ምክንያቱም እንዳረብሻት ኤቢ አሁን ላይ ኤቢ ስለተግባባይ ብላ ብቻዋን ከሳሎን ተቀምጣ ነበረ። የዚህ ጊዜ እንግዲህ ለምንድን ነው ብቻሽን ምን ሆነሽ ነው እያለች እየመከረቻት ነበረ። ሰላምዬም ማለት ነው ማለት ከናታም ጋር እንደዛው አይደላቸውም እንደዚህ እንትን ብላቸዋል። ላይ ጊዜ ልስጣቸው ብዬ አሁን ደግሞ እኮ ከኤቢ ጋራ ጥሩ ጊዜ እያሳለፉ ነው። ስለዚህ እነሱ መሀል መሄድ አያስፈልግም እያለቻት ነበረ። እንደዚህም አትበይ፣ ስለዚህ ይሄ ነው እያለች እየመከረቻት ትገኛለች ሰላምዬም እንግዲህ ይሄንን እያለቻት ለዳጣ ይሄን ባለቻት ጊዜ ዳጣም ማለት ምን ማለት ነው እያለች እየተናገረቻት ነበር። ማለትማ ይሄንን ነው እያለቻት ነበረ። ሴት ልጅ እንዴት ነው ስለዚህ ጓደኛ ደግሞ እሷን አያደርጋትም። ስለዚህ ናታን ተፍ ብለሽ ከናታን ጋር ተቋረኝ ትላታለች። እሷም ማረር ምንድነው እኔ አሁን ስለምትይው ነገር ምንም ነገር እየገባኝ አይደለም፣ ስለ ፍቅር ምናምን የምትይው በፍጹም ሊገባኝ አልቻለም እያለቻት ነበረ። እንግዲህ ነግሬሻለሁ እያለቻት እኔ አሁን ለምሳሌ እድሜ 37 ነው፣ የሴት ልጅ እድሜ ደግሞ ቁሞ አይጠብቅም። ስለዚህ አንቺ በሰዓቱ እንትን ማለት አለብሽ እያለቻት ነበር። እኔ ብዙ ህልም አለኝ ያልተመለሱ ጥያቄ እያለኝ ምንድን ነው አንቺ ህልም እኮ ያ ነገር አልመሽው እንትን የሚል ነው። ስለዚህ ህልምሽን ሳይሆን ኖሪ ያኔ ዛሬሽን ድርጊት ነው። ስለዚህ ነግሬሻለሁ ዳጣዬ ተፍ በይ እያለች እየመከረቻት ነበረ። እሷም እንግዲህ ይህንን ስትላት እሺ ብላ ትቀበላታለች። እንደሱ ነው የሚባለው እያለቻት ናታን ደግሞ ኤቢና እንትን አይላትም ግዴታ እሷ እንደምታደርግ አታያትም እያለቻት ነበረ። በዚህም የተነሳሽ ብላ ትሄዳለች። ወደ አቶ ደረጀ ጋር ስንሄድ አቶ ደረጀ እንግዲህ ቅልጥ ያለው ሰማይ እናም ከናታን አባት ጋር ተደዋውሎ ከታሜ ጋራ እያወሩ ነበረ። አቶ ደረጀም እንግዲህ እየተቀላለዱም እያወሩ ሳለ ናታንም እንግዲህ ናታን እኮ ረስቷችኋል እያለው እንግዲህ አንተ እያለህ እያለው ነበረ። በዚህም ጊዜ እንግዲህ ናታን አሁን ላይ እንዴት ነህ ምን እያለው ናታንን እንግዲህ እዛው ዳሩት እያለ ነበረ። እንግዲህ እንድረዋለን እያለው ነበርና እንደውም እኮ ማርታ እሱ እድርሃለሁ እያለች ነበረ። አንዷን እያለችው እንዴ ከአንተ አይነት ቤተሰብ ተገኝቶ ነው፣ በዛ ላይ ቤተሰብ ጥሩ ቤተሰብ ነን፣ ስለዚህ አንዷን ብትር እያለ እየተቀላለዱ ነበር። በእርግጥ ያሁን ጊዜ እኮ አንተ ይሄን አግባ ይሄን ብለን የምንልበት አይደለም፣ ምክንያቱም ሁሉም እስካሁን ጨርሰው ይሆናል በራሳቸው እንትን ነው። እንደ ድሮ ይሄን ማግባት ይሄን ማለት የለም እያለ ነበር እና ሁሉንም ነገር ያስረዳዋል ማለት ነው። እሱ ልክ ነህ በማለት ይለያያሉ ማለት ነው። ይሄንን ብሎት እንግዲህ ሁሉንም እናም እንደዚህ እያሉ አቶ ደረጀም ጨርሰው ይለያያሉ። ወደ ውሃና ምጥን ስንሄድ ውሃና ምጥን እየተጫወቱ ውጭ ናቸው። ውሃና ምጥን እንግዲህ ውሃ መቼም ከነስማ ውሃ ሕፃን ልጅ እኮ ሊመጣልን ነው። ሕፃን ልጅ እንዴ እናትሽ ስትላት አይ ሰላምዬ ልትወልድ ነው ልጅ ልታመጣልን ነው ሕፃን ልጅ እያለቻን ነበር። እንዴ ሰላምዬ እኮ ባል የላትም ትላታለች። እንዴ ባል ምን ይሰራል? ሕፃን ልጅ እኮ ልትወልድ ነው፣ በቃ ሕፃን ልጅ ሊመጣልን ነው እያለ እኮ ለመውለድ እኮ ባልና ሚስት መጋባት አለባቸው፣ ከዛ አንድ ላይ መተኛ ትላታለች። የዚህ ጊዜ እንግዲህ ማነች ውሃ
የምትላት እንዴ ምንድነው እንደዚህ ባለጌ እንደዚህ አውርተሽ እንትን የምትይው እያለች ውሃ ከምጥን ጋር እያወራኝ ነበር። አንቺ እኮ እንደዚህ ነሽ እያለች እንግዲህ የቤት ስራችንን እንስራ እያለቻት ነበር። እና እኔ እንሂድኛ ቤት ስትላት አይ እኔ የቤት ስራዬን ራሴው ቤት ነው የምሰራው እያለቻት ነበር። እና በቃ እኛ ቤት እንሂድ እኛ ቤት እኔ ላምጣና ከእኛ ቤት እንሰራለን እያለቻት ነበር ማለት ነው። እሺ በማለት ተያይዘው ይመጣሉ ማለት ነው። ወደ ሰላምዬ ጋር ስንሄድ እንግዲህ ሰላምዬ የናቱን ክላስ እያጸዳች ነበረ። በምታጸዳ ጊዜ እንግዲህ ነገረኛዋ ኤቢ ከኋላ ትመጣለች። እናም ኤቢ ከኋላ ትመጣና ከዚህ ከክላስ አትወጭም ሁልጊዜ ትላታለች። እንዴ እያጸዳሁ እኮ ነው ስራዬ ነው ብትላትም እሷ ግን ታናድዳታለች ሰላምን። ሰላምዬ ምን ማለት ነው እንት ክላስ የምትይው እያለች ነበር። ግን አንቺ ያረገሽው ልጅ ለምንድን ነው እንደዚህ የማትናገሪው ከማን ነው እያለቻት ነው። እንዴ አንቺ ይህንን የሚመለከተው እኔን እንጂ አንቺን አይደለም፣ ስለዚህ ምን አገባሽ ትላታለች። እንግዲህ ኤቢ ያገባኛል እንዴ ከባልሽ አልተናለል ስትላት ምን ይታወቃል እዚህ ናታን ክላስ 10 ጊዜ እንትን የምትይው ስትላት ሰላምዬ በጣም ትናደዳለች፣ ስሜታዊ ትሆናለች ማለት ነው ከናታን ጋር ስጠረጥራት። በዚህም ጊዜ እንግዲህ ሰላምዬም እንዴት አንቺ እንት ያለሽ እንዴት እያለቻት ነበረ። እኔ ግን እና አባዬና እማዬ ዝም ቢሉሽ ዝም አልልም እያለች ስለነበረ ምን አይነት ነሽ እናትና አባትሽን ባላቅ ኑሮ ሌላ ሰው እንደዚህ ያሳደጉሽ ብዬል ነበር ተየመተሽ ነው እያለኝ እሷም ተቆጥታ ክላሱን ለቃ ትሄዳለች ማለት ነው። እንግዲህ ወደ ማነች ዳጣና ናታን ሶስቱ አንድ ላይ ነበሩ ሳሎን ማለት ነው። እንግዲህ እየተያዩ በፍቅር እያያት አንተ ያዘህ እንዴ ትለዋለች። ምን እያላት ምን ልበል ያዘህ ስትለው አዎ ይላታል። በዚህ ጊዜ እሱም ታዲያ ልቀቀኝ በለዋ ትለዋለች። አስተያየትህ ቡዳ ነህ እንዴ ቡዳ ትመስላለህ አይን ትለዋለች። የዚህ ጊዜ ያኮርፋለም አስተያየቱም ዝም ብሎ ያታል። የዚህ ጊዜ እንግዲህ ዳጣም ይሄንን ብላው መጨረሻ ላይ እንግዲህ ቡዳ ነህ እንትን ነህ እያለ ምን ይዞት ነው እያለች ነበረ። ሞቷል እኮ ኤሌክትሪክ ትላታለች ማለት ነው ዳጣ። የዚህ ጊዜ ሞቷል እያለች በሶፋው ተመታዋለች በመከዳው ማለት ነው። እሱም ቃና ተነስቶ ይሄዳል ማለት ነው። እንግዲህ እሷም ይሄንን ብለው ሳለ ሰላምዬ ኪችን ሆና በጣም እንትን እያለኝ ነበረ። መጀመሪያ ውሃ መታቀፍ አድርጋት ትስማትና እንቁላል በዳቦ ስሪልኝ እያለቻት ነበር። ብላሻለኝ እናቴ እያለኝ ቤት ይዛኛው ኪችን እሰራልሻለሁ የኔ ቆንጆ እያለኝ እንግዲህ ከድንገቱ ጭማህ ይዛኛውና እሰራልሻለሁ ትላታለች። ዳጣ ስመጣ ዳጣን ይሄንን ሚስጥር እያወራቻት ነበርና እንደዚህ አለችኝ። እንደቺ አበቂ እንትን የምንላትን እንዲህ ሰው አንጥተን ባሏ ይሄ ነው እንበላት እንጂ አላስቀመጠችኝም እያለች ነበረ። እንዴ ለምን እንደዚህ ታያለች ደግሞ ባልባል ከየት አገኛለሁ ሞገስም ሚስታለው እያለች ስም ጓደኞቿን ስጠራ ነበረ። እንደውም ደግሞ ምን አገባት ይሄንን እንትን ብትለው ለምን እንትን አትይም እያለቻት ነበረ። ምክንያቱም ለአበቂ እንደዚህ እንድንላብላ አበቂ እንግዲህ አንዱ ክላሱና እነሱ የሚያወሩትን እያዳመጠኝ ነበረ። እንግዲህ ማንስ ዳጣም ሁሉንም ነገር እያወራች እሷ ግን እንዴት እንትን ትላለች እያለች ነበረ። በዚህ ጊዜ እንግዲህ እሷም ይሄንኑ ሲያወሩ እንደውም አላቀበያት አይመለከትሽም ብለሽ ለምን አትያትም እያለ እኔማ እንደው ይችን ልጅ ያዣት ይለኛል እያለቻት ነበርና በይ ደግሞ አንቺ እያለች ከዛ እንድመብለሽ ምን አገባሽ ታያታለሽ እንደዚህ ካለይ ብላ ታስረዳታለች። ተነስታ በቃ እሺ አንቺ እኮ እንደው ምክርሽ እያለቻት ተነስታ ትሄዳለች ማለት ነው። የዚህ ጊዜ ኤቢም ወጥታ ትሄዳለች ከዛ ከተቀመጠችበት ማለት ነው ክላስ። እንግዲህ ወደ ማነች ማርታና ባለቤቷ ደረጀ ስንሄድ እንግዲህ ስለ ናታን አባት ሀብታሙ እያወራ ነበር። ዛሬ እኮ አግኝቸው እንደዛ አለኝ ልጆችን እንጥራቸዋለን እንደዚህ ሲል መጀመሪያም ስለምትፈልግ ወይዘሮ ማርታ ናታን ኤቢ እንዳገባላት ይሄን እያለች ነበርና ታዲያ ለምን እንደዛ አልከው እያለች
እንዴ በአሁን ሰዓት በራሳቸው ፍላጎት እንጂ እንዲህ ደግሞ እኮ አንተ ባትለውም ሁለቱ ተዋደዋል እያለችው ነበረ። እሱም ግራ በመጋባት ይሄንን እየሰማ ዝም ይላል ማለት ነው። ወደ እንግዲህ ወደ እሷ ስንመጣ ይሄን ብላው እሺ በማለት ዳጣም ሞታ እየሄደች ነበረ። ቤቱን ለቃ ይሄን በያት ብላ ትምህርት ሰጥታት ትሄዳለች። አንቺ ብሎ ደግሞ መካሪ እያለች ተኋላ ትከተላታለች ማለት ነው። ማነች ኤቢ ማለት ነው። አበቂ እየተከተለቻት ሳለ አንቺ ምንድን ነበረ ስትይ ነበርሽ? ምንድን ፈልገሽ ነው እያለቻት ነበረ። ዳጣም ማለት ነው ምንድን ነው የፈለግሽው በማለት እንትን እያለኝ ምን ነው ያስቸገረሽ ተማሪ ምናምን አለ እንደምገጭልሽ ምናምን እያለኝ ነበር። ስታወሩ የነበረውን ከሰላም ጋር ሁሉንም ሰምቻለሁ ትላታለች። ታዲያ ሰብስሚ ትላታለች። የዚህ ጊዜ ምን እያልሽ ነበረ? ምንድን ነው የምትይው? አንቺና እሷ ከዚህ ቤት ጥርግ ማለት አለባችሁ እያለች ነበረ። ስለ እሷ አይመለከተኝም፣ ነገር ግን እኔ ግን ከዚህ ቤት አልወጣም ትላታለች። የዚህ ጊዜ እንግዲህ እሷና እሷ ተፋጠው ነበረ። ልደበድባትም ያለኝ ወደኋላ ስትሄድ ትጎትታታለች። እንዲህ ስታረግ ጅኒዋ አፍጥጣባት ነበረ ልትመታት የደረሰችው ማለት ነው። እዚህ ላይ ነበረ ተፋጠው ያው ዳጣም ልትመታት ወደ እሷ እየተጠጋኝ እዚህ ላይ አልቷል ማለት ነው። የኤቢ ተንኮል እንደቀጠለ ነው። ናታን እምቢ ሲላት አሁን ደግሞ ሁለታቸውን እጠርጋለሁ ስትል አልወጣም ብላታለች ማለት ነው። እንግዲህ አሁን ላይ ማን ይዛታ ትጠፈጥፋታለች የሚል ሀሳብ አለን። ለነበረን ቆይታ አመሰግናለሁ። ባይ ባይ።